ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን የቪዲዮያችን ደግሞ ንባብ ፕራክቲስ እናደርጋለን ወይም ደግሞ ልምምድ እናደርጋለን። እንግዲህ ከዚህ በፊት በጣም በርካታ የሆኑ የእንግሊዝኛ አረፍተ ነገሮችን ስንመማር ነበር። ዛሬ ደግሞ እጥር ያለ ምንባብ ራሳችን እንፈትሻለን ማለት ነው። እስካሁን ድረስ ምን ያህል አቀናል የሚለውን ራሳችን ለመፈተሽ ንባብ ፕራክቲስ እናደርጋለን ወይም ደግሞ ልምምድ እናደርጋለን። አብራችሁ ይቆዩ። ኦኬ፣ ከመጀመሪያው ከእርሱ ስጀምር እርሱ ምን ይላል? ማይ ቤስት ፍሬንድ ይላል። ምን ማለት ነው? ምርጥ ጓደኛዬ ይላል እርሱ። ከዚህ ጋር ያሉትን መጀመሪያ ተረጋግቻ አነብላችኋለሁ። በኋላ ደግሞ ፈጠን ብዬ አንብቤ በአማርኛው የምተረጉምላችሁ ይሆናል ማለት ነው። ኦኬ፣ ከመጀመሪያው ስንጀምር እሺ፣ አይ ሃቭ መኒ ፍሬንድስ በት there is one who is very special to me. Her name is Lena. She is my best friend. Lena and I are classmates. We do many things together. We go to the home to eat together and do many things. በመጨረሻ ምን ይላል? very thanks። ኦኬ፣ እንግዲህ አሁን ረጋ ብዬ ለማንበብ ሞክሬያለሁ። አሁን ደግሞ ፈጠን ብዬ አነብና መጨረሻ ላይ በአማርኛውን ተረጉመዋለን ማለት ነው። ኦኬ፣ ምን ይላል? እርሱ እንደነገርኳችሁ ማይ ቤስት ፍሬንድ ነው የሚለው። ኦኬ፣ ወደዚህኛው ስንቀጥል አይ ሃቭ መኒ ፍሬንድስ በት ዜር ኢዝ ዋን። ኦኬ፣ ሁ ኢዝ ቬሪ special to me. Her name is Lena. She is my best friend. Lena and I are classmates. We do many things together. We go to the home to eat together and do many things. መጨረሻው ይላል very thanks ይላል። ኦኬ፣ ከዛ ወደ ትርጉሙ ስንሄድ እርሱ ምን ማለት ነው ብያቸዋለሁ? ማይ ማለት የኔ ማለት ነው። ቤስ ማለት ምርጥ ማለት ነው። ከዛ ፍሬንድ ስንል ጓደኛ እያለን ነው። ስለዚህ ማይ ቤስት ፍሬንድ ስንል ባንድ ላይ ምርጥ ጓደኛዬ ወይም ደግሞ የኔ ምርጥ ጓደኛ እንደማለት ነው። ኦኬ፣ ከዛ ወደዚህኛው ስንሄድ አይ ይላል። አይ ማለት እኔ ማለት ነው። ሃቭ ማለት ደግሞ አለኝ እያልን ነው። ወይም ደግሞ ሃቭ ማለት ለብቻው መኖር ማለት አይደለ። ስለዚህ አይ ሃቭ ስንል አለኝ እያልን ነው። ከዛ መኒ ስንል
መኒ ማለት ደግሞ ብዙ ማለት ነው። ከዛ ፍሬንድስ ስንል ፍሬንድስ ምንድን ነው? ጓደኛ። ፍሬንድ ስንል አንድ ጓደኛ እያልን ነው። ፍሬንድስ ስንል ግን ከሁለት በላይ ጓደኛ የሚለውን ነው የሚጠቁም፣ ኤስ ስትጨመር ማለት ነው። ኦኬ ከዛ በአንድ ላይ አይ ሃቭ መኒ ፍሬንድስ ስል ምን ማለት ነው? ብዙ ጓደኞች አሉኝ ወይም ደግሞ ከሁለት በላይ ጓደኞች አሉኝ እያልን ነው። ኦኬ ከዛ በት ይላል። በት ማለት ደግሞ ነገር ግን ማለት ነው። ኦኬ ነገር ግን ዜር ኢዝ ዋን ምን ማለት ነው? ከሁለት በላይ ጓደኞች አሉኝ፣ ነገር ግን ዜር ኢዝ ዋን ማለት ካሉኝ ውስጥ ግን አንዱ የልብ ጓደኛዬ ነው ወይም ደግሞ መወዳት ጓደኛዬ ናት፣ መወደው ጓደኛዬ ነው ለማለት ስንፈልግ በት የሚለውን ጨምረን ዜር ኢዝ ዋን እንላለን። ኦኬ ስለዚህ ነገር ግን ዜር ኢዝ ዋን ማለት ካሉት ጓደኞች ውስጥ አንዱ ለእኔ ልዩ ነው ወይም ደግሞ የልብ ጓደኛዬ ነው እያልን ነው። ኦኬ ወደሚቀጥለው ስንሄድ ሁ ይላል። ሁ ማለት ደግሞ ማን እያልን ነው። ማን እያልን ነው። ኢዝ ቬሪ ስፔሻል ቱ ሚ ምን ማለት ነው? ምን ማለት ነው? እሱ ወይም እሷ ቬሪ ማለት በጣም ማለት ነው። ስፔሻል ማለት የተለየ፣ ቱ ሚ ማለት ደግሞ ለኔ እያልን ነው። ስለዚህ እሷ ግን ለኔ ወይም ደግሞ እሱ ግን ለኔ ምን ያለ ነው? የተለየ ነው ወይም ደግሞ የተለየች ናት እያልን ነው። ከዛ ኸር እንላለን። ኸር ማለት ደግሞ እሷ እያልን ነው። ኸር ኔም ኢዝ ሌና ምን ማለት ነው? ስሟ ማን ይባላል? ሌና ይባላል ነው የሚለው። ምክንያቱም ኸር ማለት እሷ ማለት ነው። ኔም ማለት ስም ነው። ኢዝ ማለት ነው እያልን ነው። ሌና ማለት ሌና የሰው ስም ነው። ስለዚህ ስሟ ማን ይባላል? ሌና ይባላል እያልን ነው። ኦኬ ወደሚቀጥለው ስንሄድ ሺ ኢዝ ማይ ቤስት ፍሬንድ ምን ማለት ነው? ሺ ማለት እሷ ማለት ነው። ማይ ቤስት ፍሬንድ ማለት ደግሞ ማይ ማለት የኔ፣ ቤስት ምርጥ ማለት ነው። ፍሬንድ ጓደኛ። ስለዚህ በአንድ ላይ አስተካክለን ስንተረጉመው ሺ ኢዝ ማይ ቤስት ፍሬንድ ማለት እሷ ለእኔ ምርጥ ጓደኛዬ ናት እያልን ነው። ኦኬ ከዛ ሌና ኤንድ አይ ምን ማለት ነው? ሌና እና እኔ እያልን ነው። ሌና እና ኤንድ ማለት እና ማለት ነው። አይ ማለት ደግሞ እኔ እያልን ነው። ስለዚህ ሌና ኤንድ አይ ማለት ሌና እና እኔ እያልን ነው። ከዛ አር ክላስሜትስ። ክላስሜትስ ማለት ደግሞ ምንድን ነው? የልብ ለልብ ጓደኛሞች ነን ወይም ደግሞ የክላስ ጓደኛሞች ነን እያለ ነው ማለት ነው። ኦኬ ከዛ ወደሚቀጥለው ሲሄድ ዊ ዱ መኒ ቲንግስ ቱጌዘር። ከዚህ ጋር አርን ጨምሮባት ከይቀጥላችሁ አርን፣ ምክንያቱም ቱጌዘር ሲል አር ስለምትገባ መጨረሻ ላይ ማለት ነው። ኦኬ ስለዚህ ምን ማለት ነው? ዊ ማለት እኛ ማለት ነው፣ ወይም ደግሞ ከሁለት በላይ ለሆኑ ነገሮች የምንጠቀመው ዊ የሚለውን ነው። ከዛ ዱ ማለት መስራት ማለት ነው። መኒ ማለት ብዙ፣ ቲንግስ ማለት ደግሞ ነገር እንደማለት ነው። ቱጌዘር ስንል በጋራ እያልን ነው። ስለዚህ በአንድ ላይ ዌይ ዱ መኒ ቲንግስ ቱጌዘር ስንል እኛ በጋራ ብዙ ነገሮችን ምን ብለናል? ሰርተናል ይላል። ኦኬ ከዛ ወደሚቀጥለው ስንሄድ ዌይ ጎ ቱ ዘ ሆም ቱ ኢት ቱጌዘር። ኦኬ ወደ ቤታችን ስንሄድም በጋራ ነው የምንሄደው። ከሄድንም በኋላም በጋራ ምን እንላለን? እንበላለን ይለናል። ኦኬ ምክንያቱም ዊ ማለት እኛ ማለት ነው። ጎቱ ማለት ደግሞ መሄድ እንደማለት ነው። ሆም ቤት ነው። ኢት ማለት መብላት፣ እንዲሁም ቱጌዘር ማለት በጋራ። ስለዚህ በጋራ እንሄዳለን፣ በጋራ እንበላለን፣ በጋራ እንበላለን ይላል። ኦኬ ወደዚህኛው ስንሄድ ኤንድ ይላል እና ማለት ነው። ዱ መኒ ቲንግስ እና ብዙ ነገሮችን በጋራ አብረን ሰርተናል ይላል። ኦኬ ከዛ በመጨረሻ ቬሪ ታንክስ ማለት በጣም አመሰግናለሁ እንደማለት ነው። ኦኬ እንግዲህ በዛሬው ቪዲዮአችን ትምህርታችን
እጥር ያለ ንባብ ወይም ደግሞ ፓሴጅ ተለማምደናል ማለት ነው። እንግዲህ ከእናንተ የሚጠበቀው ደግማችሁ ደጋግማችሁ ለማንበብ መሞከር እስኪገባችሁ ማለት ነው። በእርግጠኝነት እንደዚህ አይነት ነገር ማንበብ ከቻላችሁ አረፍተ ነገር በቀላሉ ራሳችሁ መስረታችሁ ማንበብ መጻፍ በጣም ቀላል ነው። ስለዚህ እንደዚህ አይነት ነገር ፕራክቲስ ብታረጉ ልምምድ ብታረጉ ለእናንተ አሪፍ ይሆናል። ኦኬ ንባቡን ካነበባችሁ በኋላ እስኪ ትርጉሙን ምን ማለት እንደሆነ በተረዳችሁበት መንገድ በኮመንት ሴክሽን በኩል አስቀምጡልኝ። በትክክል ትርጉሙን አስቀመጣችሁት ማለት ንባቡንም በትክክል አነባችሁታል ማለት ነው። ስለዚህ ንባቡን ካነበባችሁ በኋላ በተረዳችሁበት መንገድ በኮመንት ሴክሽን በኩል ትርጉሙን ብታስቀምጡልኝ ደስ ይለኛል። ምክንያቱም እንደነገርኳችሁ ትርጉሙን አወቃችሁ ማለት ንባቡንም እንዳነበባችሁት ነው የሚያመለክተው ማለት ነው። ኦኬ የዛሬ ትምህርታችን ቪዲዮአችን በዚህ እናቆማለን። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ተመኘሁ። ሰላም